ምናልባት አብይ አህመድን ማወቅ ከፈለጉ ጌታቸውን ላምጣላቸው መሃል ላይ ትንሽ ዘና እንድንል። ሰሜን እዝ የሚባል ነገር አለ። ሰሜን እዝ አጥቅተዋል የሚል ተረት ተደጋጋሚ ስለተፈጠረ እውነት የሚመስለው ሰው አለ። ሰሜን እዝ ያጠቃነው ነገር የለም። አብይ አህመድ ሰሜን እዝ ተጠቃ ከተባለበት ከ3 ቀን 4 ቀን በፊት ሰራዊት ከመላ ኢትዮጵያ ወደ ትግራይ ያስገባ ነበር። ሁሉም የትግራይ አካባቢዎች ሰራዊት ማስገባት ጀምረው ነበር። የሰሜን እዝ ክፍለ ጦሮች የትግራይን ልዩ ኃይል እንዲያጠቁ በታዋቂነት ትእዛዝ ሰጥቷቸው ነበር። ከዚህ ውስጥ ይሄን ትእዛዝ የማይቀበሉ ኢንክሉዲንግ ኋላ ይከዱ አሉ ግርማና ናስር የሚባሉ ቀጣፊዎች መጨረሻ ሐሳባቸውን የቀየሩ ኢንክሉዲንግ እነሱ ተስማምቶ ነበር እኛ ጋር ይሄንን አንቀበልም ብለው እዛ ውስጥ ማለት አይ የአብይን ዓላማ አስፈጽማለሁ የሚል በእርግጠኝነት አንድ ነው ሁለት ጀነራል እንደነበሩ እናውቃለን። ከዛ ውጭ ይሄ በራሱ በሰሜን እዝ ውስጥ የነበረ መከፋፈል የፈጠረው የዶኖታው በቦታው የነበሩ ሰዎች እነዚህ ናቸው። እኔ እንደሚገባኝ እነጌታቸው የትግራይ መሪዎች በጊዜው ከሰሜን እዝ መሪዎች ጋር ተነጋግረዋል። ገና የሰሜን እዝ ጉዳይ ሳይደረግ ሳይፈጸም ተነጋግረዋል። ይሄው አብይ አህመድ አምጥቷል። በነገራችን ላይ ታዬ ደንደአም እንደዛ እኮ ብለናል። አምቦም የነበረ ምስራቅም የነበረ ሁሉም አምጥቶታል፣ አሳልፈዋል፣ ነግሮናል ሰውየው አለ። እኛም እንደ ደደቢት እንናገር ነበረ። ወልዲያና ጭፍራ ደርሷል። ሚሌ ጭፍራ ወልዲያ እዛ ደርሷል ሰራዊት በሙሉ። ከዛ እኮ ነው ያዟቸው። ተጋሩ ትግራይ ተወላጆች ናቸው ተብለው የተያዙት እዛው ነው። ማታ ኦፕሬሽኑ ሊደረግ ራሳቸው ያውቁታል። ማታ ነው ያዟቸው። ምን ያክል ግፍ እንደተሰራ ያኔ ታውቁታላችሁ። እራሱ አብይ አህመድ በተጋሩ ላይ እያንዳንዱ ትግራዋይ በየቦታው የተገደለ ብዙ ነው። በየቦታው የተገደለ ብቻ አይደለም፣ ታስሮም በእስር ቤት ውስጥ የተገደለም ብዙ ነው። በጣም ብዙ ናቸው። ግን ጌታቸው እንዳለው ሰሜን እዝኛ ያጠቃነው ነገር የለም። ቀድሞ ሊያጠቃን እየመጣ ነበረ። እንደውም አግዙን ብለን እዛ የነበሩ ሰዎች እሺ ብለው አምነው ከኛ ጋር ተስማምተው ነበረ። ኋላ የከዱ ቢኖሩም ነው እያለ ያለው ዮሐንስ። ታዲያ ከየት አመጣው? ተልእኮ ነው። ይህንን የማያውቅ ትግራዋይ ካለ፣ ይህንን የማይረዳው ትግራዋይ ካለ አሳዛኝ ነው። ለዚህ ነው አሁንም ቢሆን በሚዲያም በምናምንም ተጋሩ እያታለለ ሲወስድ እነዚህ ትንንሽ ልጆች ገና ጩጬዎች በቲክቶክ በምናምን የሚሰሩ ልጆችም ተታለው ሲሄዱ መክሮ አስተምሮ ይህንን እውነታ ነግሮ መመለስ የማይችል ትግራዋይ አሳዛኝ ነው። በራሱ ማፈር መቻል አለበት። ማድረግ ያለብን ያ ነው። እውነታውን እንዲቀስሙ ማድረግ ነው። ወጣቶቹ ማድረግ ያለብን ይሄ ነው። የኔ በኔ ደረጃ ያላችሁ ምሁራንን ባዮች የትግራይ ምሁራን ከኔም በላይ ያላችሁ ታላላቆቻችን ማድረግ ያለብን ይሄ ይመስለኛል። መጽሐፍ ነው፣ ዶክመንተሪ መስራት ነው፣ ጽሁፎች ወደ ሚዲያ መላክ ነው፣ ደደቢትም እንዲሰራ ማድረግ ነው። ማሸነፍ ካለብን እነዚህን ማሸነፍ ነው ለማለት ነው። እና ይሄ ነው እየተደረገ ያለው ለማለት ፈልጌ ነው።